ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምንገኘው ከምንሰራቸው አንዱ ሳይታችን መሃል ነው ማለት ነው። እንግዲህ ይሄ ሳይት ወደ 180 ኦልሞስት 200 ካሬ ገደማ ላይ ያረፈ ቢልት-አፕ ኤሪያ ላይ የሚገኝ ሳይት ነው። እንግዲህ ይህንን ሳይት እንደምታዩት እዚህ ሳይት ላይ እንግዲህ ኦልሬዲ የፈርስት ፍሎር ስላባችንን ልንሞላ እያሰናዳን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን የምናወራው ብዙ ጊዜ ኔጌቲቭ ባር ወይም ደግሞ ዋን ሰርድ እየተባለ የሚጠራው ለስላብና ለቢሞች ስንጠቀመው ይዘወተራልና ያ ነገር ምንድነው ለምንድነው የሚያስፈልገው የሚለውን በዛሬው ቪዲዮአችን የምናየው ይሆናል ማለት ነው። አብራችሁን ቆዩ። ዳሚ እንኳን ደህና መጣችሁ። እንግዲህ በዛሬው ቪዲዮአችን ኔጌቲቭ ባሮች ወይም ደግሞ ዋን ሰርድ እያልን በተለምዶ የምንጠራው ዋን ሰርድ የሚባለውን ለምንድነው የሚያስፈልገው የሚለውን ነገር ብረትም ምናወራ ይሆናል ማለት ነው። ብዙ ጊዜ ለስላብና ለቢም ኔጌቲቭ ባሮች ስንጠቀም ይታያል። ለቢማችን ወደዚህ ወደ ኮለን አካባቢ ላይ ሚድል ስፓን ብረቶች ወይም ደግሞ ኔጌቲቭ ባሮች ስንጠቀም ይታያል። እንዲሁም ደግሞ ለስላብ አንድ ስላብ ከአንደኛው ቢም ወደ አንደኛው ቢም ከታች ከተነጠፈ በኋላ ከላይ ደግሞ እንደዚህ ቤንድ ተደርጎ ዋን ሰርድ ደግሞ ሲታጠፍ ይታያል ማለት ነውና በዛሬው ቪዲዮአችን እነዚህ ዋን ሰርድ የምናጥፋቸው ብረቶች ወይም ደግሞ ቶፕ ባር ላይ በምናስቀምጥበት ሰዓት ላይ ለምንድነው እንደዛ የምናደርገው የሚለውን የምናወራ ይሆናል ማለት ነው። እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ በማድረግ እንግዲህ የኮንስትራክሽን ቤተሰብ ብቻ መሆኑም ሳይሆን በየጊዜው በኮንስትራክሽን ሴክተር ላይ ምን አዲስ ነገር አለ እንዲሁም ደግሞ እንደዚህ አይነት እውቀቶችን የምናስጨብጥበት ስለሆነ ብትከታተሉት በጣም ታተርፉበታላችሁ ብዬ አስባለሁ። ሎድ ስንል ምንጊዜም ቴንሽን ያለው ከስር ነው የምንልበት ሪዝን ምንድነው? ከላይ አሁን ይሄ ፕላይውድ ከደረቀ በኋላ ልክ ሲነሳለት ይሄ ህንፃ ሎዱ እንደዚህ መሃል ላይ ዝቅ ይላል ማለት። ያ ማለት አሁን ከዚህ እስከዚህ ድረስ ያለው ለይሴ ቁመቱ ወደ ጎን ስፋቱ 6 ሜትር ነው ብለን ብንነሳ ልክ 6 ሜትሩ ሙሉ ለሙሉ ፎርምወርኩ ሲነሳለት ወደታች እንደዚህ ሎድ ያርፍበታል ማለት። ይሄ ሎድ እንደዚህ በሚያርፍበት ሰዓት ላይ እንደምታዩት እዛ አካባቢ ላይ እንደምታዩት ወደ ላይ ከፍ ይላል፣ ወደዚህ አካባቢ ደግሞ ዝቅ ነው የሚለው፣ ወደዚህ አካባቢ ቤንድ ያደርጋል ማለት ነው ወደታች። እዛ አካባቢ ላይ ኮለኑ ያለበት ኤሪያ ላይ ደግሞ ወደ ላይ ከፍ ይላል ማለት ነው። ተመሳሳይ እዛኛውን ኮለን ላይ ደግሞ እስኪደርስ ድረስ ደግሞ መሀል ላይ እንደዚህ ቤንድ ያደርጋል ማለት ነው። ሶ ብዙ ጊዜ እዚህ ጋር ሎድ አለ ማለት ነው። ይሄ የሚመጣው ሎድ ፖዚቲቭ ሎድን ከስር ያለውን ሎድ ምን ይፈጥርበታል ማለት ነው? ቴንሽን ይፈጥርበታል ማለት ነው። ሶ የኮንክሪት ዋናው ጠቀሜታ ኮንክሪት የምናለብሰው ኮምፕሬሽን ላይ ኃይለኛ ወይም ጥሩ ስትሬንግዝ ስላለው ነው። ብረት የምንጠቀመው ደግሞ ከኮንክሪት ጋር አብረን ሚክስ አድርገን የምንጠቀምበት ዋናው ሪዝን ደግሞ ቴንሽን ወይም ደግሞ ስትረስን እንዲከላከልልን ነው ማለት ነው። ሶ ለዛ ነው ብዙ ጊዜ ብረት ስንጠቀም አሁን እዚህ ጋር እንደምታዩት ከላይ 14 ይታየኛል፣ 3 ባለ 14 ይታየኛል። ከስር ደግሞ ባለ 20 ብረቶች እዚህ ጋር ተጠቅመናል ማለት ነው። ይሄ የሆነበት ሪዝን ስፓኑም ረጅም ስለሆነ ኦልሞስት ወደዚህ 10 ሜትር ነው። ስፓኑ ረጅም ስለሆነ ከስር የምታዩት 3 ባለ 20 አለ፣ ከላይ ደግሞ 3 ባለ 14 አለ ማለት ነው። ይሄ የሚሆንበት ሪዝን ቅድም እንደነገርኳችሁ ከላይ ሎድ በምናሳደርበት ሰዓት ላይ ቴንሽን ከስር ይፈጠራል ማለት ነው። ሶ ቴንሽንን ደግሞ በደንብ ሬዚስት የሚያደርግልን ቅድም እንዳወራ ነው ብረት ስለሆነ ብረት በደንብ ተሸክሞ ቴንሽንን የመቋቋም አቅም አለው ማለት ነው። ሶ እዚህ ጋር ቴንሽን ስለሚፈጠር መሀል ላይ ከስር ዲያሜትሩ ሰፋ ያለ ብረት እንጠቀማለን። ከላይ ደግሞ አነስ ያለ ብንጠቀም ኮስታችንን ሞር ኢፌክቲቭ ይሆንልናል ማለት ነው። ሶ ምንጊዜም ቴንሽን ያለው መሀል ላይ ነው። ሶ ኔጌቲቭ ባሮቻችን በምንጠቀምበት ሰዓት ላይ ሁሌ እዚህ ጋር ቴንሽን ስላለ የትኛው ነው ከታች ቦተም ላይ ስለሆነ ቴንሽን ያለው ከላይ ምንም አይነት ብረት ያን ያህል አስፈላጊ አይደለም ማለት ነው። ወደዛ በምንመጣበት ሰዓት ላይ ግን ኮለኑ እዛ ጋር ቅድም እንዳወራ ነው መሀል ላይ ቤንድ እንደዛ እንዳደረገ እዚህ አካባቢ ላይ ደግሞ ቴንሽን ያለው ከላይ ነው። ሶ ከላይ በሚሆንበት ሰዓት ላይ ግዴታ እዚህ ጋር ምን ያስፈልጋል ማለት ነው? አዲሽናል ብረት ያስፈልገናል ማለት ነው። ያ አዲሽናል ብረት የምንጠቀመው ምንድነው? ኔጌቲቭ ባር ወይም ደግሞ ሚድል ባር በመባል ይጠራል። ዋን ሰርድ የሆነበት ሪዝን ምንድነው? ከዚህ ተነስተን ብረታችንን 1/3 አሁን ላይ ከዚህ እስከዛኛው ኮለን ያለው 6 ሜትር ከሆነ የሱ 1/3 ማለት 2 ሜትር ነው። ሶ 2 ሜትር ማለት ከዚህ ተነስተን 2 ሜትር እንመጣለን ማለት ነው። 2 ሜትር ድረስ አይታችሁት ከሆነ አልወረደም። ቴንሽኑ ስቲል ያለው እዚህ አካባቢ ላይ እንዳለ ያስታውቃል። ሶ ወደዚህ አካባቢ ጋር ስመጡ ወደታች ይገለበጣል ማለት ነው። ሶ ሙመንቱ እንዴት ነው የሚሆነው? እዚህ ጋር ከፍ ይላል፣ ወደታች እንደዚህ እየወረደ ደግሞ መሀል ላይ ይወርድና ከስር ይመጣና እንደዚህ ደግሞ ቤንድ አድርጎ ደግሞ ሙመንቱ ወደዛ ከፍ ይላል ማለት ነው። ሶ ምን ጊዜ ቴንሽን ያለበት እዚህ አካባቢ ላይ በኔጌቲቭ ዳይሬክሽን ስለሆነ ኔጌቲቭ ባሮችን እንጠቀማለን ማለት ነው። እነዚህን ባሮች ስንጠቀም ዲያሜትራቸው ከፍ ያለ ይሆናል። ለምንድነው ከዚህኛው እስከ ዳር ድረስ ሙሉ ለሙሉ ለምንድነው እንደዛ ለምን አስፈለገ? ለምንድነው ኔጌቲቭ ባር ከተጠቀምን ሙሉ ለሙሉ ለምን ከላይ ደርበን አንጠቀም? ምን ችግር አለው ህንፃ ላይ በምንልበት ሰዓት ላይ አንደኛ ኮስት ነው ሴቭ የምናደርገው። ምክንያቱም ብዙ ጊዜ ቴንሽን ያለው ኔጌቲቭ ቴንሽን ያለው ከላይ ስለሆነ እዚህ ኮሎን ኤሪያዎቹ አካባቢ ላይ ሰፖርቶቹ ላይ ስላለ እዚህ ጋር ብቻ ዋን ሰርድ ሄደን ብናቆም ከዛ መልስ ያለውንም ባዶን ብንተወው ያን ያህል ነሰሰሪ ስላልሆነ ቴንሽን እዛ አካባቢ ላይ ስለሌለ አናቱ ላይ ምንም ያን ያህል አስፈላጊ አይደለም ማለት ነው። ሶ በየኮለኑ ላይ ኔጌቲቭ ባሮች ብናስቀምጥ ግን ከላይ እዚህ ጋር የሚፈጠረውን ከላይ ያለውን ቴንሽን በደንብ ሰፖርት ያደርግልናል ማለት ነውና ዋን ሰርድ የምንጠቀምበት ሪዝን ያ ነው። ይሄ
ዋንሰርድ እንደ ዲዛይኑ ማተር ያደርጋል። ሁሉም ሳይት ላይ ወይም ደግሞ ሁሉም ስላብ ላይ ግዴታ ዋንሰርድ ተጠቀሙ ማለት አይደለም። ዲዛይናቸው አናላይሲሱ ራሱ ተሰርቶ የሚመጣላችሁ ውጤት ስለሆነ በዛ ልክ ግዴታ ገቨርን ትሆናላችሁ ማለት አይደለም። ግን እንዳልኳችሁ ዋንሰርድ የምንጠቀምበት ሪዝን የሆነ ያህል ሄዶ እስከ 2 ሜትር ድረስ ቴንሽኑ እዚያ አካባቢ ላይ ረገብ ስለሚል ነው። ሶ ከላይ ያለው ቴንሽን ረገብ ይልና ወዴት ይቀየራል ማለት ነው? ወደ ታች እየተገለበጠ ይመጣል ማለት ነው። ሶ መሀል ላይ ደግሞ እንዳልኳችሁ ቴንሽኑ ከስር ስለሚሆን ከስር ላይ ግዴታ ቦተም ባሯችን ዲያሜትሩ ከፍ ማለት አለበት። ወደዛ እየሄድን ደግሞ ስንመጣም እንደዛው ቴንሽኑ ስለሚጨምር ኔጌቲቭ ባሮችን እንጠቀማለን ማለት ነው። ዘሴሚስትሩ ለስላብ ነው። ስላብን በምንጠቀምበት ሰዓት ላይ ግዴታ ብረቱ እዚህ ውስጥ ገብቶ ዋንሰርድ ታጥፎ ወደዛ በሚሄድበት ሰዓት ላይ 1/3ኛውን አሁን ሌሴ ቅድም እንዳልኳችሁ ከዚህኛው ስፓን እስከዚህኛው ስፓን ያለው 6 ሜትር ከሆነ ወይም ደግሞ ከዚህ ስፓን እስከዚህ 6 ሜትር ከሆነ የዚህ 1/3ኛ ሲሆን 2 ሜትር ነው። ሶ ብረት እዚህ ውስጥ ቢሙ ላይ ታስሮ ወደ ላይ በሚመጣበት ሰዓት ላይ 2 ሜትር ሲታሰር ከነገና ደግሞ ቱዌ ከሆነ በዚህኛውን በኩል በሚታሰርበት ሰዓት ዋንሰርዱ ሲታጠፍ ቴንሽኑ ሞር ወዴት አካባቢ ነው ማለት ነው? ወደ ሰፖርቱ አካባቢ ላይ ስለሆነ ግዴታ 2 ሜትር መታጠፍ አለበት ማለት ነው። ሶ ምንድነው ሞር እዚህ አካባቢ ላይ ኔጌቲቭ ዳይሬክሽን የሚመጣውን ቴንሽን እንዲቀንስልን ያደርግልናል ማለት ነው። ዋንሰርድ የምንጠቀምበት ዋነኛው ሪዝናችን ይሄ ነው። እንግዲህ ፉሊ ጥያቄያችሁ እንደተመለሰላችሁ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ቅድም እንደተናገርኩት እንግዲህ ከግንባታ ጋር አብራችሁ መስራት የምትፈልጉ ከሆነ የረጅም ዓመት ልምድ አለን፣ ከኛ ጋር መስራት እንችላለን። ኤኒታይም ደውሉልን። በዋትሳፕም በቴሌግራምም እንዲሁም በኖርማል ስልካችን በተቻለን አቅም ለሁላችሁም ስልክ ለማንሳት እየሞከርን ነው። እንግዲህ እኛንም ታገኙናላችሁ ብዬ ኤክስፔክት አደርጋለሁ። መልካም